በድጋሚ እንዴት ቆያችሁ ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የሀገራዊ ምክክር ጉባኤው ለነገዋን ኢትዮጵያ ዘላቂ መስመር የሚቀይሱ መፍትሄዎች የሚቀመጡበት ነው። በራስ ደስታ ዳምጠው ሆስፒታል አዲስ የላቀ ሕክምና ማዕከል ተመርቆ በይፋ ስራ ጀመረ። ባለፉት 8 ዓመታት የከፍተኛ ወለድ ክፍያና በአጭር ጊዜ የሚመለስ የንግድ ብድርን ማቆም መቻሉ በዕዳ ጎብጣ የነበረችው ኢትዮጵያ ቀና እንድትል አድርጓታል። ከውጭ ሩሲያ 30 የዩክሬን የኢንዱስትሪ ማዕከላትን ለማውደም ማቀዷ ተሰማ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። አብረህ እንድትሰራ መንግስት ቤቱን ክፍት ባደረገበት ሰዓት ትጥቃን ግበህ በጫካና በበረሃ የተበተነው ፖለቲካ ሁለት አማራጭ ነው ያለው በየትኛውም ዓለም ላይ ከብዙ አይነት ስቃይና ቅርቃር ማውጣት የሚችልበትን እድል በእጁ ይዞ ያሳለፈ ነው። አሁን ባለው አካሄድ ለውጥ ማምጣት አንችልም በሚል ፕራይቬት ሴክተሩ የራሱን ድርሻ እንዲወጣ ኢኮኖሚ ውስጥ በቀላሉ በእነሱ መወራጨት እንደማይፈርስ ከኛ ባልተናነሰ ደረጃ ይገባቸዋል። ዓለም በሚቀበላቸው ቅቡል አስተሳሰቦች የቋጨ የመጀመሪያው ስምምነት የፕሪቶሪያው ስምምነት ነው። የማንን ህዝብ ጥቅም ለማስከበር ነው ወደ ጦርነት የሚገባው ስዋት? ህዝቡ እኮ እምቢ ያለው የፕሪቶሪያ ስምምነት ያለ አንዳች መሸራረፍ ወደ መሬት የሚወርድ ከሆነ እነሱ የመሸጉበት ስንጥቃት በሙሉ ይደፈናል። ቲፒኤልኤፍ ያለውን ከፍተኛ የጠባጫሪነት ፍላጎት ወደ ሰላም ለመቀየር የኢትዮጵያ ህዝብና መንግስት የሄደበት ያለውን ርቀት በፖለቲካ አይን ውስጥ ነው። ፕሪቶሪያ ስምምነት ሲፈርሙ የነበሩ ሰዎች የት ነው ያሉት? የትግራይ ህዝብ ልጆቹን አንጠፍጥፎ በውድም በግድም ህይወታቸውን አስገብሮ ያተረፋቸው ሰዎች ናቸው እኮ ዛሬ እኮ የትግራይ ህዝብ የሚጫወቱ። ይሄ ፖለቲካ ተቋሙ ግን እጅግ በጣም መሰረታዊ ነው። እጅግ ስቴብል የሆነ ፖለቲካል ኢንቫይሮንመንት መፍጠር መቻል አለበት። በህወሓት ታሪክ ውስጥ የምታገኛቸው ደጋግሞ የመከዳት ተግባራት የተፈጸሙት በትግራይ ህዝብ ላይ ከሌሎች ቀርቶ ከራሳችን ለመማር አንችልም ነው። ምንድነው ጥያቄያችን? ተመልካቾች ዛሬ ዕለተ አርብ ሐምሌ 3 ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታካሂደውን ሀገራዊ ምክክር ጉባኤ ለማካሄድ 5 ቀናት ብቻ ቀርተዋታል። ለዘመናት የተከማቹ ልዩነቶች፣ ያልተመለሱ ጥያቄዎች፣ ታሪካዊ ቅሬታዎችና በማንነት በእምነትና በአብሮ መኖር ዙሪያ የተፈጠሩ አለመግባባቶች በመጀመሪያ ጊዜ በሀገራዊ ደረጃ በአንድ የውይይት መድረክ ላይ ቀርበው የጋራ መፍትሄ የሚፈለግባቸው ታሪካዊ ሂደት እውን ሊሆን ነው። የፌዴራል ከተሞች ጉዳይ ብዙ ጊዜ አጨቃጭቆን አነታርኮን ያውቃል። በምክክር ግን ጭቅጭቁም ንትርኩም መፍትሄ ያገኛል። ተመካካሪዎች በተመረጡት አጀንዳዎች ላይ ለመምከር ወደ አዲስ አበባ እየገቡ ነው። ትልቅ ተስፋን ሰንቀዋል። ሀገር የማጽናት ተስፋ። ሁላችንም ከቻልን ይህንን ምክክር የታለመለትን እንዲያሳካ ማገዝ ይኖርብናል። ካልቻልን ደግሞ ባለማደናቀፍ አበርክቷችንን መወጣት ግድ ይላል። በምክክር ሀገር ትጸናለች። ለዚህም 4000 ተመካካሪዎች ሀገርን አስቀድመው ምክክራቸውን ለመጀመር 5 ቀናት ብቻ ይቀራቸዋል። ተመልካቾች ዜና ኢትዮጵያን በሀገራዊ ምክክር ጉዳዮች ላይ ትኩረቱን አድርጎ ከእናንተ ጋር ቆይታ ያደርጋል። ቀዳሚ ወዳደረግነው ጉዳይ እናልፋለን። የሀገራዊ ምክክር ጉባኤ ለዘመናት የዘለቁ ሀገራዊ ችግሮችን ሁሉንም ወገን ባሳተፈ ምክክር የጋራ መፍትሄ የሚሻርበት በመሆኑ በጉጉት የሚጠበቅ ነው። ጉባኤው ለሀገር ግንባታ የሚበጁና ለነገዋ ኢትዮጵያ ዘላቂ መስመር የሚቀይሱ መፍትሄዎች የሚቀመጡበት ጭምር ነው። ይህንን ጉዳይ መነሻ በማድረግ ባየ ሙላት ተከታዩን ዘገባ አዘጋጅቷል።
የተበታተኑ ሀሳቦችን ባንድ ላይ በመግጠም ትልቁን ስዕል ኢትዮጵያን ከፍ ለማድረግ ወሳኝ ምዕራፍ ላይ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር የሚገነባው ብሔራዊ መግባባት የውስጥ አንድነቷ የጠነከረ ሉዓላዊነቷም የተከበረ ኢትዮጵያን ለመገንባት አስተማማኝ መሰረትም ይሆናል። ሀገራዊ ምክክሩ ሀገርን ወደፊት አላራምድ ላሉ ችግሮች ዘላቂ መፍትሄ ለማበጀት መንገድ የከፈተ ትልቅ እድል ነው። ዜጎችም ይህንኑ በማመን የምክክር ጉባኤውን በጉጉት ይጠብቁታል። ትልቅ ሀሳብ መጥቶ ህዝቡ ተነጋግሮ መግባባት ባልተፈጠረባቸው ጉዳዮች ላይ ተግባብቶ አገርን እንደ አገር ማስቀጠል ተብሎ የመጣው አጀንዳ በራሱ ለኔ እንደ ትልቅ እንትን ነው ማስበው። የሀገራዊ ምክክር ኮሚሽን እነዚህ ችግሮችን ይፈታል ብሎ የኢትዮጵያ ህዝብ ያምናል። እንደ ግሌ ደግሞ በደንብ ተስፋ አድርጌ የምጠብቀው የሀገራዊ ምክክር ኮሚሽን ውይይት ተጠናቆ ውሳኔውን ማየት ለኔ እንደ ልደት ነው የምቆጥረው እና በጣም በርካታ ችግሮች ይፈታሉ ብዬ ማምንበት መድረክ ነው። የሀገራዊ ምክክር መድረክ ሁሉም ማህበረሰብ ከዳር እስከ ዳር ሀሳቡንና መሰረታዊ ጥያቄዎቹን በተወካዮቹ በኩል ያነሳበት በመሆኑ የአካታችነት መርሆው ግቡን እንዲመታና አስተማማኝ ስኬት እንዲያስመዘግብም ጽኑ መሰረት ይጥላል። ለዘመናት በልዩነትና በጥርጣሬ ምክንያት ለተደራረቡና እስካሁን ለዘለቁ ሀገራዊ ችግሮች በሰለጠንና በጋራ የምክክር ጠረጴዛ ዙሪያ የጋራ መፍትሄ የምናበጅበት አዲስ የሀገር መንፈስ የምንፈጥርበት ታላቅ ታሪካዊ መድረክም ነው። ምክክሩ ላይም በአጀንዳዎች ቀረጻ ላይም እንደኛ በተለይ እንደኛ ዞን በጣም በርካታ አካላት የተሳተፉበት ስለነበረም በአካል አንደኛ የተመረጡ አጀንዳዎች በራሱ በውስጣቸው በርካታ ነገሮችን የሚይዙ ናቸውና አጀንዳ ሆኖ የመጡ ጉዳዮች ላይ በደንብ መግባባት ከፈጠርን እንደ ሀገር አንድ ሊያደርጉን ይችላሉ ብለን ነው የምናስበው። በዚህ ሀገራዊ ምክክር ላይ መግባባት ለልማታችን ለሰላማችን በሀገር ደረጃ ደግሞ አንዱ ከአንዱ ስለሚሻል እነዚህን አንድ አድርገን ለውጥ ይመጣል። ይሄ ውይይቱ በጣም ወሳኝ ነው ብዬ አስባለሁ። ሁሉም ወገን የተለያየ ሀሳብና መሰረታዊ ጥያቄዎች ቢኖሩትም የጋራ ቤታችን የሆነችውን ኢትዮጵያን ወደፊት የሚያራምዱ መፍትሄዎች የሚሰነዘሩበት የውይይት አውድም ነው ሀገራዊ ምክክር። በምክክሩ የሚወጡ የመፍትሄ አቅጣጫዎች ለሁሉም ወገን እኩል ስሜትንና መግባባትን ባይፈጥሩ እንኳን በዚህ ታሪካዊ ወቅት ጥቃቅን ልዩነቶችን ወደ ጎን በመተው የጋራ የሆኑ አገራዊ እሴቶችንና ትልቁን ሀገራዊ ስዕል መያዝ ከሁሉም ወገን ይጠበቃል። ምሁራንም ስላለበት ሲቪክ ማህበሩም ስላለ ወጣቱም ሳለ ሴቱም ስላለው የጋራ የተጨመቀ ነገር ስለሆነ እኔ የሚቀመጠው ውሳኔ ህዝቡን የሚጠቅም እንጂ የሚጎዳ ነገር ስለማይሆን እኔ በጣም ወሳኝ ነው ብዬ አስባለሁ። የሚያዋጣ ጉዳይ፣ የሚያሻገር ጉዳይ፣ ይበልጥ ይጠቅማል ተብሎ ሀገርን ያስቀጥላል ተብሎ የሚወሰነው ውሳኔ መቀበል እንደ ህዝብ ግዴታ ነው። ምክንያት ሀገር ነው የምትቀጥለው፣ ህዝብ ነው የሚቀጥለው። ሀገራዊ ምክክር ኮሚሽን ከሰበሰባቸው አጀንዳዎች መካከል ምክክር ያስፈልጋቸዋል ያላቸውን አጀንዳዎች ይፋ ያደረገ ሲሆን የፊታችን ሐምሌ 8 ቀን 2018 ዓ.ም የምክክር ጉባኤው ይጀምራል። ከተለያዩ የህብረተሰብ ክፍሎች የተወከሉ ተመካካሪዎች በጋራ የምክክር ጠረጴዛ ዙሪያ በመቀመጥ ለሀገር ግንባታ የሚበጁና የነገዋን ኢትዮጵያ ዘላቂ መስመር የሚቀይሱ መፍትሄዎችን ያበጃሉ ተብሎም ይጠበቃል። ህዝቡም ይህንን ታሪካዊ ሁነት ትልቅ ተስፋ በመሰነቅ አንድነቷንና ሉዓላዊነቷ ይበልጥ የጠነከረች የነገዋን ኢትዮጵያን ለመገንባት የሚወጡ መፍትሄዎችን ለትግበረው በጉጉት በመጠባበቅ ላይ ይገኛል። በጣም በጉጉት ነው የምንጠብቀው። አንደኛ ያው የነበረው ሁኔታ እንዲፈጥን የህዝቡም ጥያቄ ስለሆነ በተለይ አጀንዳዎቹ ላይ ተግባብቶ አሁን ያለውን ለውጥ የማስቀጠል ተግባር ፋይዳ ስላላቸው ትልቅ ፋይዳ ስላለው እንዲፈጥንና እኛ ለተግባራዊነቱ የምናግዝ መሆኑን ለመግለጽ ፈልጋለሁ። ወደ ሀገራዊ መግባባት አንድ እርምጃ ሊያራምደን ከትናንት የመጡ አለመግባባቶች ለነገው እንዳይሻገሩ የምክክር መሰረት የምንጥልበት ጉባኤ ሊጀመር በጣት የሚቆጠሩ ቀናት ብቻ ቀርተውታል። ኢትዮጵያ ለዘመናት ያቆየቻቸውን እንደ እድር፣ ሸንጎና የእርቅ ባህላዊ የግጭት መፍቻና የውይይት እሴቶች ከዘመናዊ አሰራር ጋር በማስማማት በሀገራዊ ምክክር ሂደቱ ላይ አዲስና አዎንታዊ ብሔራዊ ትርክት እየገነባች ነው። ይህ የቆዩ ልምዶችንና የሰለጠነ ውይይትን ያቀናጀው የምክክር መድረክ ታዲያ በልዩነቶች ውስጥ የጋራ መግባባትን ለመፍጠር አዲስ ምዕራፍ እየከፈተ ይገኛል። ሰናይት ብርሃኔ ተጨማሪ አላት። በመቋሰል ውስጥ ለከረመ ህመሙን በጋራ ሳያክም ለኖረ በሰከነ መንገድ ተነጋግሮ ችግሮችን መፍታት የተዘጋጀ ስነ ልቦና ወደ መግባባት ለመድረስ እንደ አንድ የስኬት እርምጃ ይቆጠራል።
ታሪክ የሚቀየረው አሮጌው ምዕራፍ አልፎ አዲስ እሳቤ ሲተካ ነውና ኢትዮጵያም ለዘመናት ከተከተለችውና የአሸናፊ ተሸናፊ ፖለቲካ ካገነነው አዙሪት ወጥታ ወደ አዲስ ምዕራፍ ለመሻገር መልህቋን ጥላለች። በሀገራዊ ምክክር ሀገራዊ ምክክር የቆዩ ውስብስብ ችግሮችን በጠረጴዛ ዙሪያ ለመፍታት ታሪካዊ ጅማሮ በመሆኑ ይህ ሂደት ከትናንት የሚሻገር ጠባሳ እንዳይኖር በማድረግ የነገው ትውልድ ተስፋ የሚገነባበት አዲስ ሀገራዊ ትርክት ነው። ለዘመናት ኋላ ያስቀሩንን ብዙ ዘመናት ነጻነት ያለች ሀገር በግጭት በኋላ ቀርነት ውስጥ ለብዙ ጊዜ ሲዳክር የነበረበት ምክንያት ምንድነው የሚለውን ነገር ለመለየት እንዲህ አይነት ውሳኔ ላይ መደረሱ በራሱ አንድ ትልቅ ታሪካዊ ክስተት ነው። በሀገር ታሪክ ውስጥ ትልቁ ነገር ነው ማለት ይቻላል። እዚህም እዛም የሚያንገላቱን ነገሮች፣ ለኋላ ቀርነት የዳረጉን ነገሮች፣ ለግጭት የዳረጉን ነገሮች ምንድናቸው የሚለውን ነገር ይሄ ምክክር ኮሚሽኑ ከህዝብ ጋር ተነጋግሮ ማለት ነው የተለያዩ የህብረተሰብ ክፍሎች ተወካዮች ትክክለኛውን ሀሳብ አምጥተው አጀንዳ ሲይዘው የሀገራዊ መፍትሄ የሚሰጥበት አቅጣጫ ስለሆነ ትልቅ ታሪካዊ ክስተት ነው ማለት ይቻላል። ከግጭትና ብጥብጥ ሰለባነት በመውጣት የሀገር ምሰሶና የመፍትሄ አካል መሆን የሚያስችለው ይህ ሂደት የቆየ ቂም የሚከስምበትና ሁሉም በእኔነት ስሜት የሚሳተፍበት የመነጋገሪያው ሜዳ የሚሰፋበትም ነው። በጎጥ በጎሳ በብሔር ሳንከፋፈል አንድ ኢትዮጵያ እንድናስብ ያደርገናል። ለምን? አንድ ዓላማ ይዞ ስለሚመጣ ሀገራችን አንድ ማድረግ፣ ማመካከር፣ ማፈቃቀር ስለሆነ የሚያቀራርቡ ነገሮች ብዙ ናቸው፣ አንድ የሚያደርጉ ነገሮች ብዙ ናቸውና እሱ ላይ ትኩረት በማድረግ ለማህበረሰቡ ታች ግንዛቤ ፈጠረለታል። እላይም ደግሞ ሲሆን አንድ ስንሆን ሀገር ማሻገር የምንችለው እርግጥ ነው የቆዩና ስር የሰደዱ የፖለቲካ ቅሬታዎችን ወደ ጎን በመተው ወደ አዲስ የጋራ መግባባት መሻገር ቀላል አይደለም። ሂደቱ ስኬታማ እንዲሆን ግን በሳይንሳዊ እውቀቶች ላይ የተመሰረቱ ውይይቶችን ማጠናከርና ያሉ ጥርጣሬዎችን በቅንነት መፍታት ቀጣዩ የቤት ስራ ይሆናል። በዚህ በምክክር ሂደቱ ላይ የሚሳተፈው የህዝብ ተወካይ እንደመሆኑ መጠን እዚህ ውስጥ ወደ ኋላ የሚቀር የህብረተሰብ ክፍል የለም። ኢትዮጵያዊ ዜጋ ከታች እስከ ላይ ማለት የሁሉም ሴክተር ማለት ነው ይሳተፍበታልና ስለዚህ ያለፉትንም ተሞክሮዎችን ጥሩ ተሞክሮዎችን ይዘን ለችግር መፍቻ ሊሆኑ የሚችሉትን ስልቶችን ተጠቅመን አሁን ከዘመናዊ የምክክር ሂደቶች ጋርም አዛምደን አሁን ከደረስንበት ነባራዊ ሁኔታ ጋር አዛምደን ከተሰራ በእውነትም የምክክር ኮሚሽኑ ስራ ውጤታማና የተሳካ ይሆናል ማለት ነው። ከምክክሩ የሚወጡ ውጤቶች በወረቀት ላይ ብቻ ሳይቀሩ ተቋማዊ ቅርጽ ይዘው ወደ ተግባር ሲገቡ ለቀጣዩ ትውልድ የምናስተላልፈው አዲስ የሰላም ውይይት ባህልና የችግር አፈታት ስልት እውን ይሆናል። ያኔ በውይይት የሚያምን ልዩነት ሳይገድበው ለመግባባት ቅድሚያ የሚሰጥ አዲስ ትርክት ህይወት ይዘራል። ባንቲሁን ትእዛዙ ይባላሉ። የሚኖሩት በካናዳ ቶሮንቶ ነው። የሀገራዊ ምክክር ኮሚሽኑ አጀንዳን ለማሰባሰብ ወደ ካናዳ ባቀናበት ወቅትም ንቁ ተሳትፎ ነበራቸው። ከሰሞኑ ደግሞ ሐምሌ 8 በሚካሄደው ታላቁ የሀገራዊ ምክክር ጉባኤ ለመሳተፍ ወደ ሀገራቸው ኢትዮጵያ መጥተዋል። በጉባኤው ላይ በተለይ በሚኖራቸው ተሳትፎም ካናዳ ያሉ ኢትዮጵያውያንን በመወከል የተነሱ ሀሳቦችንና የተያያዙ አጀንዳዎች ላይ ይመክራሉ። ምክክሩ ለኢትዮጵያ ዘላቂ ሰላም ወሳኝ መፍትሄ ነው የሚሉት አቶ ባንቲሁን ኢትዮጵያን ከገባችበት ችግር የሚያወጣ በመሆኑ በዚህ ታሪካዊ ጉባኤ መሳተፋቸው እንዳስደሰታቸው ከሪፖርተራችን ዛህራ መሐመድ ጋር በነበራቸው ቆይታ አንስተዋል። ሙሉውን ዘገባ ደግሞ ከራሳቸው አንደበት እንዲህ እንከታተል። ባንቲሁን ትእዛዙ እባላለሁ። ከቶሮንቶ ካናዳ ነው የመጣሁት። እኔ ከሀገሬ በጣም ልቤም ሁለመናዬም እዚሁ ነው ያለው። የኢትዮጵያ ሕዝብ የኢትዮጵያ እድገት ዋና ስቴክሆልደሮቿ ሕዝቦቿ ናቸው እና ሕዝቦቿን የሚያካትት እንቅስቃሴ ለማንኛውም ነገር መፍትሄና ጥሩ አቅጣጫ የሚያስይዝ ሆኖ ስለማምንበት ያ በትክክልና ሁሉን ባካተተ ሁሉን ባሰባሰበ መንገድ ከተካሄደ
ምንም አይነት ችግር ቢገጥመው ሁሉንም ሊያልፍ የሚችል ሆኖ ስላገኘሁት ገና ሲወራ ጀምሮ እከታተል ነበረ። ምክንያቱም ምክክር የዓለምን ችግር ሁሉ የፈታው ምክክር ነው። አንደኛው ዓለም ጦርነት ማገባደጃው ምክክር ነው። ሁለተኛውም የማንም አይነት ግጭትም ሆነ ሁከት ውስጥ መውጫው ዋና መንገድ ምክክር ነው እና ቶሮንቶ ውስጥ በተካሄደው የምክክር ጊዜ ልዩ ልዩ ሀሳቦች ወጥተዋል። በልኡካኑ ለህዝቡ ለተሰበሰበው በምን መንገድ ተሰብስባችሁ መመካከር ትፈልጋላችሁ ብለው ጥያቄ ያቀረቡ፣ ያ በጣም የሚደንቅ ነው። እንግዲህ ዴሞክራሲ በፍላጎት ሰው ሁሉ በፍላጎቱ ላይ ከተሰማራ ዋና ፈጣሪ ዋና ጥሩ ጄኒዩን ሀሳብ ሊፈልቅ ይችላል። የወጣሁት ከገጠር ነው። ከገጠር ወጥቼ አዲስ አበባ መጥቼ አዲስ አበባ ዩኒቨርሲቲ ተምሬ እንደገና በልማት ሂደቶች ሁሉ ተሳትፌ ውጭ ሀገርም ገብቼ ያው በትጋት በልዩ ልዩ ሙያዎች ተሳትፌ ለረጅም ጊዜ ከሰራው በኋላ ክሪቲካል የሆነ እውቀት በተለይ ለአገር የሚጠቅም ነገር ማወቄንና ማግኘቴን ሲሰማኝ እሱን ለአገር እንዴት ላቅርበው የሚል ነገር ተጠነሰሰና በአበሻ ወደ 2012 ገደማ የመጀመሪያው መጽሐፍ ወጣ። ይሄ ነው። ይሄ መጽሐፍ በመሐንዲሳዊ ዘዴ የተቃኘ ሁሉን አቀፍ ዘላቂ ልማት ይላል። ይሄ ከ10 ዓመት በፊት የተጻፈ ነው። ከዛ ወዲህ ደግሞ ይሄ ሁለተኛው መጽሐፍ ሰው ደግፍ ይላል። ሆነ ብዬ አማርኛው ቃል ስሩን እንዳይስት ሰው ደግፍ፣ ግን ዋና ትርጉሙ ፒስ ዋተር ሃፒነስ አዌርነስ ኤንድ ላቭ የሚል ነው። ቶሮንቶ በመጡ ጊዜ ይሄ መጽሐፉ ተጽፎ አልቆ ማተሚያ ቤት ነበር። ይሄ የኢትዮጵያን ሁኔታ ከሰላም አካባቢን በመንከባከብ ህብረተሰቡን ጋር በምክክር እንዴት ችግሮቹን እንደሚፈቱ የሚያሳይ ብዙ ጥናት ነው። ይሄ በቀጥታ ለምትሰሩት ነገር ይጠቅማቸዋል፣ ያግዛቸዋል፣ ያግዘናል ብዬ ኮንትሪቢዩሽኔ ይሄ ነው ብዬ ሰጠዋቸው። ምክክሩን በጣም ፍሬያማ ለማድረግ መደማመጥ ይፈልጋል። እንደማመጥ በጥያቄ ሁሉም ሰው ያለውን ሁሉ ሀሳብ ቢያወጣ ችግሮቹ ሁሉን አቀፍ ሁሉን ባሳተፈ መንገድ ሊፈቱ ይችላሉ ማለት ነው። ከዚሁ ከሀገራዊ ምክክር ጉዳዮቻችን አልወጣንም። ሀገራዊ ምክክሩ ለዘመናት የቅራኔ ምንጭ የሆኑ ችግሮችን በጋራ መክሮ መልክ በማስያዝ ዘላቂ ሰላምና ልማትን ከማረጋገጥ ባለፈ ብሔራዊ ጥቅምን ማስጠበቂያ ትክክለኛ መንገድ ነው። ወሳኝ ምዕራፍ የሆነውን የሀገራዊ ምክክር ጉባኤ ስኬታማነትም በንቃትና በኃላፊነት መሳተፍ እንደሚገባ ይነሳል። ሳሙኤል ወርቃየው በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የዓለም ታሪክ እንደሚያስረዳው ለችግሮቻቸው ምክክርን በአግባቡ የተጠቀሙ ሀገራት በምክክር ሀገርን አሻግረዋል። ኢትዮጵያውያንም ታዲያ እንደ ሀገር ሲንከባለሉ የቆዩ ተቃርኖዎችን በሰለጠነ መንገድ በጠረጴዛ ዙሪያ ተወያይተው ተነጋግረውና ተመካክረው ሊፈቱ እነሆ የመጨረሻው ሂደት ላይ ተደርሷል። የአማራ ዴሞክራሲያዊ ኃይል ንቅናቄ አዲያን ሊቀመንበር አቶ ተስፋውን አለምነህ እንደሚያነሱትም የምክክር መድረኩ እነዚህ ተቃርኖዎችና የሀሳብ ልዩነቶችን ወደ አስታራቂ ሀሳብ በማምጣት የጋራ ስምምነትና ተግባቦት በመፍጠር በኩል ታላቅ ተስፋን ተጥሎበታል። ባለን አጀንዳዎች ላይ እነኚህን ችግሮች አስታረቅነ ማለት የጋራ ተግባቦት አለን፣ የጋራ እይታ ይኖረናል። በሀገረ መንግስት ላይ በህገ መንግስት ጉዳዮች ላይ እነኛን የጋራ ተግባቦት ኖሮን ቢያንስ ሀገር እንደ ሀገር የምትቆምበት ፒላር ላይ የጋራ ተግባቦትና የጋራ አንድነት
ሲኖረን ሀገር ቀጣይነት ይኖራታል። በኢትዮጵያ ሀገራዊ ምክክር ኮሚሽን በኩል ለምክክር ጉባኤው የተመረጡ ሀገራዊ አጀንዳዎችም የመላው ኢትዮጵያውያን ድምጾች በመሆናቸው ችግሮቻችን በውይይት በመፍታት ዘላቂ ሰላምንና ልማትን የሚያረጋግጡ ናቸው። ይህም ሲሆን ታዲያ ሁሉም አሸናፊ ይሆናል። በዚህ የምክክር ሂደት ውስጥ ሀገር እንድታሸንፍ ኢትዮጵያ እንድታሸንፍ የሚያስችል አጀንዳ ላይና ተግባቦት ከተደረሰ አንዱ ተሸናፊ ሌላው አሸናፊ የሚሆንበት መንገድ አይኖርም። ሁላችንም አሸናፊ የምንሆንበት ነው የሚሆነው። ይሄ ምክክር የዋለ ያደረ ችግር የሚፈታ ነው። ያንን እንዳናደርግ የውስጥም የውጭም ጠላቶቻችን በተገቢው መንገድ ነው እየሰሩ ያሉ። ይሄ የአደባባይ ሀቅ ነው። ይህን በድፍረት ነው የምንናገረው። ለምን ቢባል ኢትዮጵያ የዋለ ያደረ ችግሮቿን በምክክር ኮሚሽን ፈታች ማለት ገናና ሀገር ትሆናለች፣ ታላቅ ሀገር ትሆናለች። ታላቅ ሀገር ደግሞ ብሔራዊ ጥቅሟን የምታስጠብቅ የመደራደር አቅሟ ከፍ ያለ የዜጎቿ ሰላምና ደህንነት የተጠበቀ የኢኮኖሚ አቅሟ ከፍ ያለ ነው። ያ ማለት ለታሪካዊ ጠላቶቻችን ሽንፈት ነው። ስለዚህ ያንን ችግር ፈታን ማለት ወደ ተሻለ ነገር እየተስፈነጠርነ እየሄድን ነው ማለት ነው። ስለዚህ ያ እንዳይሆን ጠላቶች ትናንትም አይተኙም፣ ዛሬም አይተኙም፣ ነገም ሊተኙም አይችሉም። አሁን ስለ ጠላቶቻችን እነሱ ላይ መቆዘም ሳይሆን ያንን ተሻግረን ጠንካራ ስንሆን ሁሉንም ማንበርከክ እንችላለን በድላችን። በምክክር ሂደቱ ውጤታማ ስኬቶች እንደተመዘገቡት ሁሉ ፍጻሜውም ያምር ዘንድ በሰከነ መንገድ የምክክር ጉባኤውን በአግባቡ ልንጠቀምበት ይገባል ሲሉም አቶ ተስፋውን አጽንኦት ሰጥተዋል። የምክክር ኮሚሽኑን በዘመናት ትግል ውስጥ የመጣ ነው። ስለዚህ ይህንን ማባከን አይገባም። ለአንዴና ለመጨረሻ ጊዜ እንደኛ አይነት ምክክሮችን በተገቢው መንገድ ተጠቅመን ሰላምን፣ ልማትን፣ ዲሞክራሲን የምናሰፍንበት ሀገራችንን ወደፊት የምናሻግርበት ሀገራችንን ለልጆቻችን የምናወርስ በእኛ የሰከነ ውይይት፣ በእኛ የሰከነ ድርድር፣ በእኛ የሰከነ ምልከታ ሀገር አትራፊ ሆና ሀገር ተራማጅ የምትሆንበት መድረክ ነው። ስለዚህ ይህን መድረክ በተገቢው መንገድ መጠቀም አለብን። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የኢትዮጵያ ቴሌቪዥን ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። ዓለም አቀፍ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ ጀመረ። አዲስ አበባ ፎረሙን ስታስተናግድ በአፍሪካ ሁለተኛዋ ከተማ ናት። ፎረሙ መረጃን በመለዋወጥ ዓለማችንን የተሻለ ለማድረግ ያለመ ስለመሆኑ ተነስቷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። ሳዳት እንዴት ቆይታል? ቀደም ሲል ያነሳሁት ሀሳብ አለና በተለይ ከዚህ ሀሳብ ጋር ተያይዞ በተደረጉ ውይይቶች የተነሱ ርዕሰ ጉዳዮች ምንድን ናቸው? ከዛ ባሻገር ደግሞ ከኢትዮጵያ ጋር በምን መልኩ ነው የሚገናኘው የሚለውን መረጃዎችህን ብታጋራን። አመሰግናለሁ ነጻነት። እንግዲህ ይህ ዓለም አቀፍ ፓርላማ የደህንነትና እንዲሁም የዜጎችን ደህንነት በመጠበቅ ረገድ የሚከናወኑ ተግባራት ላይ ያተኮረ ነው። ይህ ዓለም አቀፍ ፎረም እንግዲህ በአጠቃላይ ትኩረት የሚያደርግባቸው ህገወጥ የገንዘብ ዝውውር፣ የሳይበር ቴክኖሎጂ እንደዚሁም ህገወጥ የሰዎች ዝውውርን በዋናነት ትኩረት አድርጎ እየመከረ ነው የሚገኘው። እንግዲህ እስከ ጠዋቱ በተከታተልነው ርዕሰ ጉዳይ ላይ
የተነሱ ጉዳዮች አሉ። ሳይበር ቴክኖሎጂን እንደዚሁም ደግሞ የኤአይ ቴክኖሎጂን በተመለከተ ኢትዮጵያ የደረሰችበትን በኤአይ ኢንስቲትዩት ዋና ዳይሬክተር አቶ ወርቁ ጋቸና በኩል አቅርባለች። ጉዳዩ እንግዲህ ለአገልግሎት ዘርፉ መዘመን እንደዚሁም ሌሎች ዜጎች ለሚጠቀሟቸው አገልግሎት ለደህንነትም እንደሚያገለግል እንደዚሁ ተናግረዋል አቶ ወርቁ ጋቸና። ሌላው የምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ንግግር ባደረጉበት በዚህ መድረክ ላይ እንግዲህ ኢትዮጵያ በበኩሏ የምታደርገው ዲሞክራሲን ለማቅናት ወይም ደግሞ ዲሞክራሲ ወደፊት ለመግፋት ህዝቦቿ በይበልጥ በነፃነት እንዲኖሩ የሚያደርጉትን እንቅስቃሴ እንደምትቀጥልበትና ይህም ደግሞ የ7ኛው ሀገራዊ ምርጫ መጠናቀቅ አንዱ ማሳያ መሆኑን ተናግረዋል። ከዚህ ውጪ የፎረም ዋና መስራች ሮበርት ፒቲንገር እንግዲህ ለኢቲቪ በሰጡት ቃለ ምልልስ አናግረናቸው ነበረና ያሉት ይህንን ፎረም እዚህ ለማዘጋጀት የወሰንበት ምክንያት አንደኛ 7ኛው ሀገራዊ ምርጫ በሰላም በመጠናቀቁ ሌሎች አፍሪካ ሀገራት ላይ እንደተለመደው የተጠናቀቀው በብጥብጥ ሳይሆን በትክክል ህዝብ ተሳትፎበት እውነተኛ ዲሞክራሲ ታይቶበት ህብረተሰቡ በአግባቡ ድምፁን አሰምቶ የገባበት በመሆኑ በዚህም ኢትዮጵያን መርጠናታል ነው ያሉት። ከዚህ ውጪ ደግሞ በየዘርፉ ያሉ መሪዎቻችሁ እንደዚሁ ባደረጉት ከኛ ጋር ባደረጉት ግንኙነት መሰረት ለዚህ ጉዳይ መምረጥ ችለናል ብለዋል። በአጠቃላይ ይህ ምንን ያሳየናል ብለን ስንገመት ኢትዮጵያ በዓለም አቀፉ መድረክ ያላትን ተቀባይነት እየጨመረ መምጣቱን እንደዚሁም ደግሞ ይህ ፎረም ማለት ነው ከመቶ በላይ የሆኑ ሀገራት ናቸው የሚሳተፉበት። አሁን በዚህ ሰዓት ማለት ነው ከመቶ በላይ የሆኑ የፓርላማ ተወካዮች በአዲስ አበባ ይገኛሉ። ይህ በአንድ በኩል ስናየው ቀላል መስሎ ሊታየን ይችላል። በሌላ በኩል ግን ደግሞ ወይም ደግሞ እውነታውን ስንመለከተው የኢትዮጵያ በዲፕሎማሲው ረገድ እንደዚሁም ደግሞ ዓለም አቀፍ ተቀባይነቷ እያደገ መምጣቱን ማየት እንችላለን። ውይይቱ እንግዲህ ቀጣይም ከሰዓት እንደዚሁ የሚቀጥል ይሆናል። በነገው ዕለትም እንደዚሁ የፓርላማ አባላቱ ተዟዙረው አዲስ አበባንም የሚጎበኙ ይሆናል። መረጃዎችን እየተከታተል የምናደርሳቸው ይሆናል። ሳዳት መሐመድ ሳኒ ስለ መረጃዎች እናመሰግናለን። በራስ ደስታ ዳምጠው ሆስፒታል አዲስ የላቀ ሕክምና ማዕከል ተመርቆ ስራ ጀመረ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀው የከፈቱት የላቀ ሕክምና ማዕከሉ ወቅቱን የዋጁ ዘመናዊ መሳሪያዎች የተሟሉበትና ጥራት ያለው ሕክምና የሚሰጥበት ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ውለሃል? በተለይም ማዕከሉ የላቀ የሕክምና ማዕከሉ አዲስ አበባን የጤና ቱሪዝም ማዕከል ከማድረግ አንጻር ምን ሚና አለው የሚለውን መረጃዎችን ልታጋራን። መዲናዋ አዲስ አበባ የጤና ቱሪዝም ማዕከል ለመሆን እየሰራች ያለችባቸው ሁለት አይነት መንገዶችን ማንሳት እንችላለን። እነዚህም ነባር ወይም ደግሞ ለረጅም ዓመታት የነበሩ ሆስፒታሎችን እንደገና በማደስና የማስፋፊያ ስራዎችን በመስራት ነው። ከዛ ባሻገር ደግሞ ዘመኑን የዋጁ በተለያዩ ዘመናዊ ግብአቶች የተሟላላቸውን ደግሞ አዳዲስ ሆስፒታሎችን በመገንባት ጭምር ከተማዋ አዲስ አበባ በብዙ መልኩ እየተቀየረች እንዳለችው ሁሉ የጤና ቱሪዝም ማዕከል የመሆን ራዕይዋንም ሰንቃ እየሰራችና ይህን በዚህም ውጤት እያስመዘገበች ትገኛለች። ለአብነትም በቅርቡ የተመረቀው የላፍቶ የሕክምና ማዕከልም በምስራቅ አፍሪካ ደረጃ በግዙፍነቱ ሊወራለት የሚችል ነው። በሚሰጠው አገልግሎትና በተሟላለት ዘመናዊ ግብአቶች የሕክምና መሳሪያ ማለት ነው። ከዛ ባሻገር ደግሞ ነባር ሆስፒታሎችን በማስፋፋት ረገድም ብዙ ርቀት የተጓዘችበት ነው ከተማዋ አዲስ አበባ። ዛሬ የአዲስ አበባ ከንቲባ አዳነች አቤቤ መርቀው በይፋ አገልግሎቱን ያስጀመሩት በራስ ደስታ ዳምጠው ሆስፒታል የሚገኘው የላቀ አዲስ የሕክምና ማዕከል መስጫ አንዱ ነው። እንግዲህ ይህ የራስ ደስታ ዳምጠው ሆስፒታል ለረጅም ዘመናት አገልግሎት ሲሰጥ የነበረ ነበረ። ነገር ግን ያ የቆየ ለተገልጋዩም ይሁን እንዲሁም ደግሞ አገልግሎቱን ለሚሰጡ ሰራተኞችና ዶክተሮች አመቺ ሁኔታ ያልነበረ ነበረ። ነገር ግን አሁን በዚህ በሆስፒታሉ ቅጥር ግቢ ውስጥ ሌላ ትልቅ ህንፃን በመገንባት ሰፊ የሆነ አገልግሎትን መስጠት የተጀመረበት ሁኔታ ነው ያለው። ከንቲባዋም በዚህ ንግግራቸው አዲስ አበባን የጤና ቱሪዝም በማድረግ ሂደት ውስጥ በርካታ ስራዎች እየተሰሩ ነው። ይህ ሆስፒታልን ጨምሮ በዳግማዊ ምኒልክ ሆስፒታል እንዲሁ ማስፋፊያ ተደርጎም በቅርቡ ተመርቆ አገልግሎት መስጠት የጀመረው ነው። ከዛ
ባሻገር ደግሞ ይሄ የራስ ደስታ ሆስፒታል ማስፋፊያ ማዕከልም የተለያዩ ዘመኑን የዋጁ የሕክምና አገልግሎት ወይም ደግሞ የሕክምና መሳሪያዎች የተሟሉለት ነው። በዚህ ወደ ውጭ ሀገር ሄደው ከዚህ በፊት ይታከሙ የነበሩ ዜጎቻችን ለከፍተኛ ወጪና እንግልት ይዳረጉ የነበሩትን ያን በማስቀረት ረገድ ይህ ሆስፒታል ትልቅ የራሱን የሆነ ድርሻና አስተዋጽኦ የሚያበረክት ነው። ምክንያቱም በእናቶችና በህፃናት በተለያዩ የውስጥ ደዌና በርካታ የሕክምና ዘርፎችን የሚሰጥ ነው። ይኸው ማዕከል የተለያዩ ኤምአርአይን ጨምሮ ዘመኑ ያፈራቸውን የሕክምና መሳሪያዎች አሟልቶ አገልግሎት መስጠት የቻለ ነው። እንግዲህ ይህ ሲሆን እስከዛሬ ድረስ ከንቲባው በንግግራቸውም ብዙ አቅም ያላቸውም ቢሆን የሌላቸው ብዙ ተቸግረው የሚያማትሩት ሕክምናውን ወደ ግል ነበረ። ነገር ግን አሁን እየሰራን ያለነው ነገር ደግሞ ከዛ በበለጠ መልኩ የመንግስት ሆስፒታሎችም ደረጃቸውን ጠብቀው በአገልግሎት ጥራታቸው ለአገልግሎቱን ለማግኘትም አመቺ ሁኔታን እና ዝግጁነትን ከማሟላት አንጻር ዝግጁ ሆነው እንደዚህ አይነት ጥራት ያለው የሕክምና አገልግሎት እየሰጡ ይገኛሉ ብለዋል። ይህ ደግሞ የጤና ቱሪዝምን ለማሳካት ገና ብዙ አሁንም በመገንባት ላይ ያሉ በማስፋፋት ላይ ያሉ ሆስፒታሎች አሉ። እነሱም ሲጠናቀቁ አዲስ አበባን እውነትን የጤና ቱሪዝም ወይም ደግሞ የጤና ማዕከል እንድትሆን የሚያስችሏት ናቸው ብለዋል ከንቲባዋ በንግግራቸው። ይመራደም ስለ መረጃዎች እናመሰግናለን። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ ይችላል። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ይሄ በኢትዮጵያ ውስጥ የረዥም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው። የኢትዮጵያ ቴሌቪዥን ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። በኢትዮጵያ ሃይማኖትን የግጭት ማዕከል ለማድረግ የሚደረጉ ጥረቶች የሀገርን ሕልውና መፈታተን ዓላማ ያደረጉ የፖለቲካ ቁማሮች ናቸው። የኢትዮጵያ ሕዝብ ለዘመናት የገነባው ጠንካራ የአብሮነት እሴት ይህንን አደገኛ አዝማሚያ ለማክሸፍ ትልቁ ጋሻ ነው። ይህንን ጉዳይ መነሻ በማድረግ ሙሉ ግርማይ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የማይናወጥ የፍቅርና የጽናት ታላቅ ማህደር ስለመሆኗ ለዘመናት የተለያዩ እምነቶች በአንድነት መኖራቸው ሕያው ማረጋገጫ ነው። በኢትዮጵያ አብሮነት ዝም ብሎ የቃላት ጌጥ ሳይሆን አንዱ ሌላውን እንደ አካሉ አይቶ የሚጠብቅበት፣ አንዱ ሲታመም ሌላኛው የሚሰማው የወንድማማችነት ጥልቅ ሚስጥር ነው። ሆኖም ግን ከቅርብ ጊዜ ወዲህ ይህንን ጠንካራ ማህበራዊ እሴት ለፖለቲካና ለግል ጥቅማቸው ሲሉ እንደ ግጭት መጫወቻ ካርድ ለመጠቀም የሚሞክሩ የጥፋት ኃይሎች በአደባባይ ተገልጠዋል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱ ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። የሃይማኖት መልክ ያላቸው ግጭቶች የፖለቲካ ቁማር በሃይማኖት ካባ የተጫወቱባቸው ናቸው። ስውር አጀንዳን ያነገቡ ኃይሎችም ሃይማኖትን አንዱ የግጭት ማዕከል ለማድረግ እየሄዱበት ያለው የጥፋት መንገድ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገድሏል። ተማሪዎች
ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሀሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ሃይማኖት ከየትኛውም ፖለቲካዊ ርዕዮተ ዓለም በላይ የሰዎችን ስሜት በጥልቀት የመንካትና ሰፊውን ማህበረሰብ በአንድ ጊዜ ማንቀሳቀስ ከፍተኛ አቅም እንዳለው የተረዱ ኃይሎችም ትላልቅ አገራዊ ክንውኖችን በመጠበቅ ግጭት ለመቀስቀስ ሲሞክሩም ተስተውሏል። የራሳቸውን ድብቅ የፖለቲካ አጀንዳ ማሳካት የሚፈልጉ አካላት ህዝብን በብሔር ብቻ ሳይሆን በሃይማኖት ስም በማነሳሳት የራሳቸውን የድጋፍ መሰረት ለመገንባት ሞክረዋል። የፖለቲካ ፍላጎት ያላቸው ነገር ግን በሐሳብ የበላይነት ማሸነፍ ያቃታቸው ኃይሎች ሃይማኖትን እንደ ሽፋን ለመጠቀም ቀድሞም ሲዘጋጁበት የነበረው ጉዳይ ነው። መንግስትን ለማዳከም በህዝብ ዘንድ ያለውን አመኔታ ለመሸርሸርና የፖለቲካ ለመረጋጋት በመፍጠር ወደ ስልጣን ለመምጣት ወይም ተጽዕኖ ለመፍጠር ሃይማኖታዊ ግጭቶችን እንደ አቋራጭ መንገድ ይመለከቱታል። ብልህ የሆነው የኢትዮጵያ ህዝብ እሴቱን የጠበቀ ግንኙነቱን የጠበቀ ሀገር ያዳነ በመሆኑ ነገሮችን በማስተዋል ልክ ምርጫ ላይ እንደተሸነፉት ሁሉ ነገም ከነገ ወዲያ ሴራቸውን በመበጣጠስ አብሮነታችን በማጎልበት ማጠናከር ይኖርብናል። በኢትዮጵያ ለዓመታት ውጥረት ፈጥሮ የቆየውን የብሔር ፖለቲካ ከፍተኛ ካርድ መምዘዝ አሁን ደግሞ የሃይማኖትን ካርድ በመምዘዝ አዲስ የትርምስ አጀንዳ ለመፍጠር ሲሞክሩም ታይተዋል። ማህበራዊ ሚዲያን በመጠቀም አንዱ ሃይማኖት ሌላውን ለማጥፋት እየተዘጋጀ እንደሆነ አድርጎ ማቅረብና ፍርሃትን መዝራት አንዱ ስልታቸው አድርገው ተጠቅመውታል። የተለያዩ እምነቶች ክሮች በአንድ ላይ ተጋምደው ውብ የሆነ የማንነት ካባ የሸመኑባት የታሪክ ማማ በሆነችው ኢትዮጵያ ዜጎች ለዘመናት ያሳለፉት ጠንካራ የአብሮነት እሴት ግን መልካቸውን እየቀያየሩ ለሚመጡ አደገኛ አዝማሚያዎችን ለማክሸፍ ትልቁ ጋሻ ነው። ባለፉት 8 ዓመታት ከፍተኛ ወለድ ያለውንና በአጭር ጊዜ የሚመለስ የንግድ ብድርን ማቆም በመቻሉ በዕዳ ጎብጣ የነበረችው ኢትዮጵያ ቀና እንድትል አድርጓታል። ከዓለም አቀፍ አበዳሪዎች ጋር በተደረጉ ድርድሮችም ዕዳ መክፈያ ጊዜን ማራዘም በመቻሉ የዕዳ ጫናን በከፍተኛ ደረጃ ማቃለል ተችሏል። በእነዚህ በመንግስት በተከናወኑ ተግባራትም ኢትዮጵያ በብድር መመለስ መለኪያ ደረጃዋን በከፍተኛ ደረጃ አሻሽላለች። ጌታቸው ባልቻ ተጨማሪ አለው። የባቡር መስመር የኢንዱስትሪ ትንሣኤ ምልክት ሆኖ ተሳለ። የስኳር ፋብሪካዎች የእርሻና የፋብሪካ ትስስር ምሳሌ ሆነው ቀረቡ። ሌሎችም ግዙፍ ፕሮጀክቶች ፈጣን እድገትን ለማምጣት በሚል ስም ተጀመሩ። ቢሊዮን ዶላሮችም ለዚሁ ሲባል ከውጭ አበዳሪዎች ተወሰዱ። በዚያ ጊዜ የተሰማው የተስፋ ድምፅ ከፍ ያለ ነበር። የልማት ተስፋውም ሰፊ ቢሆንም ታሪክ የሚጻፈው ግን በምኞት ሳይሆን በውጤት ነው። እነዛ በቢሊዮን ዶላር ብድሮች የተገነቡ ፕሮጀክቶች የታቀደውን ፍሬ ሳያፈሩ ቀሩ። ከተጠበቀው ያነሰ ምርት፣ ከተስፋው ያነሰ ገቢ። አንዳንዶቹ ላይነሱ መክነው ሲቀሩ፣ ብድራቸውን በአጭር ጊዜ ይመልሳሉ የተባሉት ከፊሎቹ ደግሞ በተቃራኒው ከስረው ሀገርን የተራዘመ የዕዳ ክፍያ አዙሪት ውስጥ ያስገቡ ሆኑ። የተስፋው እንጀራ አልተቆረሰም፣ የተጠበቀው ፍሬም አልተሰበሰበም። የተስፋው ገቢ ሳይመጣ የብድሩ ወለድ ግን ቀን ከቀን ይጨምር ጀመር። EPRDF showed that scale without sequencing, financing, and without the involvement of private sector debt, it rarely lasts. የኢህአዴግ ዘመን ያሳየን ቅድሚያ ለሚገባቸው ቅድሚያ ሰጥተን ፋይናንስ ካላደረግንና የግሉን ዘርፍ ካላሳተፍን የምንወስደው ብድር ዘላቂ ጥቅም እንደማያስገኝ ነው። የኢህአዴግ ዘመንን ጥቂት ምሳሌዎች እናንሳ። የስኳር ዘርፍን እንመልከት። በዚች ሀገር ባለፉት 25 ዓመታት ከተተገበሩ ትልቅ እቅዶች አንዱ ነው። ገንዘብ ፈሷል፣ ግን ውጤቱን ተመልከቱ። ለኩራዝ ፕሮጀክቶች 1.1 ቢሊዮን ዶላር ነው ወጪ የተደረገው፣ ነገር ግን እስካሁን አልተጠናቀቀም። የስኳር ኮርፖሬሽን የወሰደው 2.1 ቢሊዮን ዶላር ብድር እስካሁን አልተመለሰም። የወልቃይት ስኳር ፋብሪካን ለማጠናቀቅ ገና 42 ቢሊዮን ብር ያስፈልጋል። በርካታ ዩኒቨርሲቲዎች በከፍተኛ ወጪ ተገንብተዋል፣ ግን የሚፈለገውን ውጤት አላመጡም። እንደ ኢትዮጵያ ላለች ሰፊ ሀገር የባቡር መስመር ፕሮጀክት በጣም አስፈላጊ ነው። ነገር ግን የቢዝነስ አመክንዮን አልተከተለና የቅደም ተከተል አሰራርም አልነበረውም። ለኢትዮ ጅቡቲ የባቡር መስመር ግንባታ 5.5 ቢሊዮን ዶላር የንግድ ብድር ተወስዷል። እነዚህ ያልተጠናቀቁ ፕሮጀክቶች ኢትዮጵያን ለከፍተኛ የዕዳ ጫና ዳርጓታል። ሀገራዊ ለውጡ እውን ሲሆን የመደመር መንግስት በዕዳ ጫና ወገቧ የጎበጠ ሀገርን ለመረከብ ተገደደ። ወዲያውኑ ግን ለቀጣዩ ትውልድ የዕዳ ሸክም አናወርስም የሚለውን ወርቃማ መርህ በማንገብ የተለያዩ የኢኮኖሚ ሪፎርም እርምጃዎችን መውሰድ ጀመረ።
ከፍተኛ ወለድ ያላቸውንና በአጭር ጊዜ የሚመለሱ የንግድ ብድሮችን ወይም ኮሜርሻል ሎን ከመውሰድ በመቆጠብ የዕዳ አስተዳደሩን አዲስ መልክ ሰጠ። ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። ይሄ ትልቅ ውሳኔ ነው። ኮሜርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮሜርሻል ማለት 1 ቢሊዮን ብር እንካ በ3 በ4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆን እሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። ኮሜርሻል ሎን ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። ዕዳ ሁልጊዜ በክፍያ ብቻ አይቀንስም፣ በውይይትም ይቃለላል። ከዓለም አቀፍ አበዳሪዎች ጋር ብርቱ ውይይቶችንና ድርድሮችን በማድረግ የዕዳ ቅነሳ እንዲሁም ሽግሽግ ዕድሎች ተገኝተዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይቷል። የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄ የዕዳ ጫናችንን በመቀነስ ረገድ በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። አሁን ኢትዮጵያ በዕዳ ጫና የጎበጠ ወገቧ እየተቃና ብድር መመለስ የማትችል በሚል የተሰጣት ስም እየተነሳላትም ይገኛል። ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው። በአጭር ጊዜ የሚመለሱ የንግድ ብድሮችን ከመውሰድ መቆጠብ፣ የነባር ዕዳዎችን የክፍያ ጊዜ ማራዘምና የማክሮ ኢኮኖሚውን መዋቅር ማስተካከል፣ እነዚህ እርምጃዎች የኢትዮጵያን የኢኮኖሚ ጤናማነት መልሰው ያረጋገጡ ስልቶች ሆነዋል። ትናንት በዕዳ ጫና የምትታወቀው ሀገር ዛሬ በለውጥና በእድገት ጎዳና ላይ ቀና ብላ እንድትጓዝ የሪፎርሙ ውጤቶች ትልቅ አቅም ፈጥረዋል። ከተስፋ እንጀራ ወደ ተግባር ፍሬ፣ ከዕዳ አዙሪት ወደ ኢኮኖሚ ነፃነት የተደረገው ይህ ሽግግርም የኢትዮጵያን አዲስ ጉዞ በጉልህ ያሳያል። በማዕከላዊ ኢትዮጵያ ክልል በመኸር እርሻ በተለያዩ ሰብሎች 70 ሚሊዮን የሚጠጋ ኩንታል ምርት ለማግኘት እየተሰራ ነው። የግብዓት አቅርቦትና የእርሻ ዝግጅቱን በመጠናቀቅ ላይ እንደሚገኝ የክልሉ ግብርና ቢሮ አስታውቋል። አስማረ ብርሃኑ ተጨማሪ ዘገባ አለው። እንደ ሀገር ከፍተኛ የግብርና ምርት ከሚገኝባቸው ወቅቶች አሁን የምንገኝበት የመኸር ወቅት አንዱ ነው። ለዚህም ከማሳ ዝግጅት ጀምሮ የግብዓት አቅርቦቶች በተለያዩ የሀገሪቱ አካባቢዎች በመጠናቀቅ ላይ ይገኛሉ። በማዕከላዊ ኢትዮጵያ ክልልም ለዚህ የመኸር ወቅት ተገቢው ዝግጅት ተደርጓል። በክልሉ በሃላባ ዞን የወይራ ወረዳ አርሶ አደሮችም አስፈላጊውን ዝግጅት በማድረጋቸው የተሻለ ምርት በወቅቱ ይጠብቃሉ። 1 ሄክታር ለጤፍ አዘጋጅቻለሁ። ግማሽ ሄክታር ለበርበሬ አዘጋጅቻለሁ። ለቦሎቄ ግማሽ ሄክታር አዘጋጅቻለሁ። በድምሩ 2 ሄክታር ተኩል ነው። እንግዲህ ይሄን ያዘጋጀሁት በእቅዴ ያስቀመጥኩትን ብዛት እንደ ጊዜው እንደ አየር ሁኔታው የሚገኝ ሲሆን የኔ እቅድ ከእያንዳንዱ ከ1 ሄክታር ከ25 እስከ 30 ኩንታል አገኛለሁ የሚል ግምት አለኝ። በቆላ ሄክታር 100 ሄክታር ውጭ በአጠቃላይ 2.5 ሄክታር መሬት ለመኸሩ አዘጋጅቻለሁ። 1 ሄክታር መሬት ለበቆሎ ያዘጋጀው ሲሆን 35 ኩንታል ምርት እንደማገኝበት ጠብቃለሁ። በርበሬ በግማሽ ሄክታር 500 ኩንታል አገኛለሁ። ዳጉሳ ደግሞ በግማሽ ሄክታር 25 ኩንታል ለማግኘት አቅጃለሁ።
በሃላባ ዞን ወይራ ወረዳ በመኸር ወቅት ከ7000 ሄክታር በላይ መሬትን በተለያዩ ሰብሎች በመሸፈን ከ500,000 ኩንታል በላይ ምርትን ለማግኘት አቅዶ እየሰራ ይገኛል። መኸር እርሻ 7650 ሄክታር ለማልማት አቅደናል። በጤፍ፣ በስንዴ፣ በበርበሬም በስፋት የምንዘራው ከእንግዲህ ባለው ጊዜ ስለሆነ በዚህ መልኩ የእርሻ ዝግጅቱን በትራክተርም በበሬም እያደረግን ዝግጅት እያደረግን ያለ ነው። የዝናብ እጥረቱ ትንሽ ገፋ አደረገ እንጂ አሁን በሚታዩት መልኩ ማሳ ተዘጋጅቶ ለዘር ዝናብ ጠብ እንዳደረገ ያለውን እርጥበት በመጠቀም ለመዝራት አርሶ አደሩ ዝግጅት እያደረገ ያለበት ሁኔታ ነው። 500,000 ኩንታል በላይ ምርት እንጠብቃለን። በማዕከላዊ ኢትዮጵያ ክልል በመኸር ወቅት ከ799,000 ሄክታር በላይ መሬትን በተለያዩ ሰብሎች በመሸፈን 69.9 ሚሊዮን ኩንታል ምርትን ለማግኘት እንዲህ በሜካናይዝድ ግብርና በመታገዝ ዝግጅቶች እየተደረጉ ይገኛሉ። በዚህ ዓመት በዋና ዋና ሰብሎች 799,400 ሄክታር አካባቢ በሰብል ሸፍነን ወደ 69.9 ሚሊዮን ኩንታል ምርት እናገኛለን ብለን ግብ አስቀምጠናል። እንግዲህ ይህን ግብ ለማሳካት ያው የሁሉንም አካላት የተቀናጀ የተደራጀ ርብርብ ጠይቃል። የአቅርቦት ስራዎችን መስራት ጠይቃል። ለዚህ የሚሆን ምርጥ ዘር፣ ለዚህ የሚሆን ሜካናይዜሽን መሳሪያዎች፣ ለዚህ የሚሆን አግሮ ኬሚካሎች፣ ለዚህ የሚሆን ማዳበሪያ፣ እነኚህ የመለየት ስራዎች ተሰርተዋል። እነኚህ የመለየት ስራ ከተሰራ በኋላ እንግዲህ የአቅርቦት ስራ በየደረጃው የተሰራ ነው ያለው። ማዳበሪያውንም ምርጥ ዘሩንም በተለይ የህብረት ስራ ማህበራት አማካይነት አግሮ ኬሚካሎችን ደግሞ በአግሮ ዲለሮች አማካይነት ለማቅረብ የማቅረብ ስራ እየተሰራ ነው ያለው። አርሶ አደሩም አስፈላጊውን ዝግጅት ቀድሞ እንዲያደርግና የግብርና ቴክኖሎጂዎችን በአግባቡ እንዲጠቀም የግንዛቤ ስራ እንደ ክልል በንቅናቄ ተሰርቷል። በኢትዮጵያ በዚህ ዓመት የግብርናው ክፍለ ኢኮኖሚ ብቻውን 7.7 በመቶ እንደሚያድግ ይጠበቃል። ይህ ከዓለም ተሞክሮ አንጻር ደግሞ ትልቅ ስኬት ነው ይላሉ በዳጉ የወቅታዊ ውይይት ላይ የተገኙት የምጣኔ ሀብት ባለሙያ ተስፋዬ ጫኔ። በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የኢትዮጵያ ምጣኔ ሀብት በጠንካራ መሰረት ላይ ለመገንባት እንደ ሀገር የተለያዩ ስራዎች በመከናወን ላይ ናቸው። ከነዚህ ዋና ዋና ዘርፎች መካከል አንዱ የሆነው የግብርናው ክፍለ ኢኮኖሚ ብቻውን 7.7 በመቶ እንደሚያድግ የሚጠበቅ ሲሆን ይህ ከዓለም ተሞክሮ አንጻር ትልቅ ስኬት መሆኑን ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው የምጣኔ ሀብት ባለሙያዎች ይናገራሉ። ይህ የግብርናው ክፍለ ኢኮኖሚ በዘላቂነት እድገት እንዲመዘገብበት የሚያግዙ አሳይ ሁኔታዎችም እየተፈጠሩ ነው። ግብርናው ለውጭ ንግድም ያለው አበርክቶ ከፍተኛ ነው። በዚህም በቡና ዘርፍ ትልቅ አቅም ያላት ኢትዮጵያ ከዘርፉ የተሻለ ተጠቃሚ እንድትሆን ተጨማሪ ስራዎችን መስራት ይገባል። ይህ እድገት ቢያንስ እንግዲህ ለቀጣዮቹ 10 ዓመታት በዚህ መልኩ ማደግ አለ። እንደ ተግዳሮትም እንደ ተስፋም የሚቆጠር ደግሞ ለዚህ አለ ጉዳዩ። የመጀመሪያው እንደምታውቀው የሰብል ምርታማነታችን በተለይ የመሬት በሄክታር የምናየው ባለፉት 2 ዓመት በፊት የነበረው 28 ኩንታል ፐር ሄክታር ነው። የዓለም አማካይ ወደ 43 ኩንታል ፐር ሄክታር ነው። እንግዲህ እንደነ ኔዘርላንድ አይነቶቹ ደግሞ 89-90 ኩንታል ፐር ሄክታር ይመጣል። አንዱ ትልቁ ነገር ምንድነው? በጣም በአጭር ጊዜ ከሰብ ሰሃራ አፍሪካ አማካይ በላይ ሄደናል። ራሱ መሰረቱ ስነ ምህዳር የሚጠብቅ ነው። ታዳሽ ኃይል የሚጠብቅ ነው። በዋናነት የዚህ የግብርና ክፍለ ኢኮኖሚ የራሱ አሁን ያለንበት የክረምት ወቅት ዋናው ግባቱ ነው እና እዛ ላይ ትኩረት አድርጎ መስራቱ ትክክልም ነው። ምክንያቱም የግብርናው ክፍለ ኢኮኖሚ የሚያመርተው ምርት በቀጥታ ለኢንዱስትሪው ግብአት ነው። እንደገና ከኢንዱስትሪ የሚወጣው ለዛው ለግብርናው ግብአት ነው የሚሆነው። ኢትዮጵያ በእንስሳት ሀብት ዘርፍ ያላት አቅም ከፍተኛ ሲሆን ተወዳዳሪና ለሀገራዊ ምጣኔ ሀብት እድገት ድርሻው የጎላ እንዲሆን ዘርፉን ማዘመን ይገባል። የኢትዮጵያ ምጣኔ ሀብት በተያዘው በጀት ዓመት 10.2 በመቶ እንደሚያድግም ይጠበቃል።
ከትምህርት ቤቶች ቁጥር ይልቅ ምቹ የትምህርት ቤቶች ግንባታ፣ በኩረጃ ከማለፍ ምጣኔ ይልቅ በዲሲፕሊን የተመራ የነጠረ ተማሪን ማብቃት የትምህርት ዘርፉ አዳዲስ ትኩረቶች ናቸው። እነዚህ እርምጃዎችም ባለፉት ዓመታት ተማሪዎች በራሳቸው ሰርተው ማለፍ እንዲችሉ ከማድረጉም በላይ በትምህርት ዘርፉ ላይ የቆዩ ችግሮችን ለመፍታት አስችለዋል። ብሩክታይት ተገኝ በጉዳዩ ላይ ተጨማሪ ዘገባ አላት። ተዘጋጅቼ ነው የመጣሁት እና ጥሩ ውጤት እንደማመጣም ደግሞ ተስፋ አለኝ። ጥሩ ውጤት እጠብቃለሁኝ። ሞር ሃይ ስኮር ነው መጣት የምፈልገው። ይህ ነገን በተረጋገጠ ዝግጅት የመጠበቅና ሀገርን ለመረከብ በተዘጋጀ ቁመና የተገለጠ የትውልድ የስነ ልቦና ጥንካሬ ዝም ብሎ የታየ እንዲሁ ያለ ስራ የመጣ አይደለም። ከዚህ ቀደም በነበረው የትምህርት ስርዓት ተማሪዎች እንደዚህ በራሳችን ሰርተን እናልፋለን የሚል እምነት ያልነበራቸውና በኩረጃ የማለፍ ስነ ልቦና ላይ የቆሙ ነበሩ። ቀላል ለማይባሉ ዓመታትም ይህ የኩረጃ ስነ ልቦና የትምህርት ጥራትን ከክፍል ክፍል በሚዘዋወሩ ተማሪዎች ቁጥር ላይ ተንጠልጥሎ እንዲቆይ አድርጎታል። ትምህርት ቤቶችም ለመማር ማስተማር ምቹነት የጎደላቸው ለጥራትም ቦታ ያልሰጡ ሆነው ኖረዋል። ይህም የትውልዱን ዕውቀትና ክህሎት ለከፍተኛ አደጋ ዳርጎት ቆይቷል። ዛሬ ግን ነገሮች ተቀይረው ኩረጃ የትላንት ታሪክ፣ ክህሎትና ጥራት የዛሬ መገለጫ፣ ስኬትና ተስፋ የተጣለበት አቅምም የነገ መጻኢ ተስፋ ሆኗል። የትምህርት ጥራት ለማረጋገጥ ኩረጃን ለማስቀረት ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ የተሟላ ነው ወይ አይደለም፣ ገና ብዙ ስራ ይጠበቅብናል። ግን አሁን መምህራን፣ ወላጆች፣ ትምህርት ቤቶች እንደባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። ማትሪክስ ሲደርስ ልጆች ይጨናነቃሉ፣ ቤተሰብ ይጨናነቃል፣ መምህራን ይጨናነቃሉ፣ ያስጠናሉ። ቀለል ያለው ጉዳይ ብዙም አይታይም። ይህ ቢጠናከር የሚሻል ይመስለኛል። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። በትምህርት ፖሊሲው ላይ የተደረጉ ማሻሻያዎችና ጥራትን መሰረት ያደረጉ አዳዲስ እርምጃዎች በራሱ የሚተማመን በጥረቱ የሚያምንና ለውጤቱ የሚተጋ አዲስ ትውልድን እየቀረጹ ነው። ይህ ስራ የትምህርት ተደራሽነትን ማስፋፋት በጥራት እየታገዘ ስለመሆኑ ማሳያ ነው። የትምህርት ጥራት መነሻው ከታች የሚጀምር በመሆኑ ለዘመናት ተዘንግቶ ለከረመው የቅድመ መደበኛ ትምህርት ትልቅ ትኩረት መሰጠቱ አንዱ ለውጥ የታየበት የተግባር ውጤት ነው። መሰረቱ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባም ብለን የትምህርት ስርዓት አደገ ማለት አንችልም። 35,000 መዋለ ህጻናት የገነባ ነው። እነዚህ ህፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆኑ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንቱ። የትምህርት አሰጣጥ መንገድን ከተለመደው አካሄድ አላቆ ዘመኑን እንዲዋጅ በማድረግ ረገድ በተለይ የዲጂታል ላይብረሪዎችን ማስፋፋትም የዘርፉ ሌላኛው ስኬት ነው። ይህ የቴክኖሎጂ ሽግግር ተማሪዎች የትምህርት ይዘቶችን በቀላሉ እንዲያገኙ ከማስቻሉም በላይ ልማዳዊ ባህልን እየቀየረ ነው። የማይገኙ መጽሐፍቶችን በደንብ አድርገን አቅማችን ባገናዘበ መልኩ አሁን ለምሳሌ አንዳንድ ቦታ ላይ ላይቀበሉ ይችላሉ ወይም ደግሞ ላናገኝ እንችላለን። ብር ሊጠይቁን ይችላሉ። አንዳንድ በስልክ ላይ በመናገኛቸው ጊዜ ላይ ግን በቀጥታ መጽሐፎችን እናገኛለን። ስለዚህ በጣም ትላልቅ ነገሮችን ችግሮችን ለተማሪ በጣም እንቀርፋለን። ባለፉት ዓመታት የተጀመረው የትምህርት ምገባ ስርዓትም ወላጆችንና የዘርፉን ተዋናያኖች እፎይ ያሰኘ ነው። ይህ ሁሉ ጥረት በራሱ አቅም የሚተማመን ሀገሩን በላቀ እውቀት ለማገልገል የተዘጋጀ ትውልድን መፍጠር ግቡ ያደረገ ነው። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺንሽ ነኝ የምታግሽው። ከቤታችን በዋይፋይ
ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረበ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንካለን። ዓለም ዋንጫን ባለንበት። ወደ ውጭ ዜና አለፍን። ሩሲያ 30 የዩክሬን የኢንዱስትሪ ማዕከላትን ለማውደም ማቀዷ የተሰማ ሲሆን የኔቶን ጥንካሬ ለመፈተንም በባልቲክና በሮማኒያ ጦር ሰፈሮች ላይ ጥቃት ለመሰንዘር እያሰበች ነው። በአንጻሩ ዩክሬን የሩሲያን ከባድ ባላስቲክ ሚሳይሎች ለመመከት የሚያስችላትን የፓትሪዮት ሚሳይል መከላከያ ስርዓት በገዛ ምድሯ ላይ ለማምረት ከአሜሪካ ጋር ስምምነት አድርጋለች። ወንድማገኝ ኃይሉ ተጨማሪ አለው። የዓለም አቀፉ ማህበረሰብ ትኩረት በሩሲያና በዩክሬን መካከል እየተካሄደ ባለው ደም አፋሳሽ ጦርነት ላይ ካረፈ እነሆ 5ኛ ዓመቱን ሊያስቆጥር ጥቂት ወራት ቀርተውታል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱንም መሪዎች የሩሲያውን ቭላዲሚር ፑቲንንና የዩክሬኑን ቮሎዶሚር ዘለንስኪን በስልክ ካነጋገሩ በኋላ ጦርነቱን ለማቆም የሚደረገው ጥረት ሰዎች ከሚያስቡት በላይ እጅጉን ተቃርቧል ሲሉ ተስፋ ሰጪ መግለጫ ሰጥተው ነበር። ነገር ግን ከክሬምሊን የውስጥ መስመር የወጡ ሚስጥራዊ መረጃዎችና በጦር ግንባር ላይ እየታዩ ያሉ ተጨባጭ ሁነቶች ይህንኑ የዲፕሎማሲ ምኞት ፍጹም የሚቃረኑ ሆኖ ተገኝተዋል። ከሩሲያ ፕሬዝዳንት ጋር በቅርበት ከሚገናኙ የውስጥ አዋቂዎች የተገኘው መረጃ እንደሚያመላክተው ቭላዲሚር ፑቲን በአሁኑ ወቅት ወደ ሰላም ጠረጴዛ የመምጣት ምንም አይነት ፍላጎት የላቸውም። ይልቁንም ጦርነቱን በከፍተኛ ደረጃ ለማጋጋልና አዳዲስ ወታደራዊ ስትራቴጂዎችን ለመተግበር እየተዘጋጁ መሆኑን ነው ምንጮቹ የሚጠቁሙት። የስትራቴጂክና ዓለም አቀፍ ጥናት ማዕከል ባወጣው የቅርብ ጊዜ ግምታዊ መረጃ መሰረት ጦርነቱ ከተቀሰቀሰ ጀምሮም ወደ 2 ሚሊዮን የሚጠጉ ወታደሮች ተገድለዋል ወይም ደብዛቸው ጠፍቷል። ከዚህም እጅግ አስደንጋጭ ቁጥር ውስጥ 1.4 ሚሊዮኑ የሩሲያ ወታደሮች መሆናቸው ይገመታል። ምንም እንኳን ይህ አይነቱ የሰው ኃይል እልቂት በሩሲያ ላይ ከፍተኛ ጫና ቢያሳድርም በምስራቃዊቷ የዩክሬን ግዛት ዶንባስ የሚካሄደው ውጊያ አሁንም እንደቀጠለ ነው። ሩሲያ ከ1200 ኪሎ ሜትር በላይ በሆነው የጦር ግንባር ላይ በሰው ኃይል ብልጫ ለመግፋት ብትሞክርም የዩክሬን የድሮን ጥቃቶች የሩሲያን ግስጋሴ በእጅጉ አዝጋሚ አድርገውታል። ፕሬዝዳንት ፑቲን ለሰላም ጥሪዎች ጀርባቸውን እንዲሰጡ ካደረጋቸው ዋና ዋና ምክንያቶች መካከል አንዱ ዩክሬን በቅርቡ ስትራቴጂካዊ በሆኑ የሩሲያ የውስጥ ክፍሎች ላይ የሰነዘረችው ጥቃት ነው። የዩክሬን ድሮኖች የሩሲያን የነዳጅ ማጣሪያዎች፣ ወደቦችና የነዳጅ ማከማቻዎችን በተደጋጋሚ በመምታት በአገሪቱ ውስጥ ከፍተኛ የነዳጅ እጥረት አስከትለዋል። ይህ ሁኔታ የጦርነቱን መራራ ጽዋም ወደ ሚሊዮኖች ሩሲያውያን መኖሪያ ቤት እያደረሰ ሲሆን የፑቲን የህዝብ ተቀባይነትም ጦርነቱ ከተጀመረበት ጊዜ አንስቶ ዝቅተኛው ደረጃ ላይ እንዲያርፍም አድርጎታል። ይሁን እንጂ ይህ የምዕራባውያንና የኪየቭ ስልት ፑቲንን ወደ ሰላም ከማምጣት ይልቅ ይበልጥ እንዲቆጡና ጦርነቱን እንዲገፉ አድርጓቸዋል። ፑቲን ለጀነራሎቻቸው ባደረጉት ንግግር የዩክሬን ጥቃቶች የደህንነት ቀጣና ለመፍጠር በሚል ሰበብ ሩሲያ ተጨማሪ የዩክሬን የድንበር መሬቶችን እንድትቆጣጠር ምክንያት እንደሚሆናት በግልጽ ተናግረዋል። የክሬምሊን የውስጥ አዋቂዎች እንደሚሉት በሚቀጥሉት ወራት ጦርነቱ ወደ ከፋ ምዕራፍ ሊሸጋገር የሚችልባቸው 3 ዋና ዋና አቅጣጫዎች አሉ። ሌላኛው ደግሞ የኔቶ አባላትን መፈተን ነው። የሩሲያ ወታደራዊ ባለሙያዎች አሁን ላይ በባልቲክ አገራትና በሮማኒያ የሚገኙ የኔቶ የጦር ሰፈሮችን በከፊል የመምታት እድልን በግልጽ እየተወያዩበት ነው። ዓላማው ከኔቶ ጋር ቀጥተኛ ጦርነት መቅጠም ሳይሆን አንዱ ከተጠቃ ሁላችንም እንጠቃለን የሚለውን የኔቶ ስምምነት አንቀጽ 5 ጥንካሬን ለመፈተንና በአባል ሀገራቱ መካከል የአጸፋ ምላሽ አሰጣጥ ላይ መከፋፈልን መፍጠር ነው። የመጨረሻው የሮያል ዩናይትድ ሰርቪስ ኢንስቲትዩት ተንታኝ ጃክ ዋትሊንግ እንደሚሉት ፑቲን ከኔቶ ጋር ያለውን ውጥረት ማጋጋላቸው በአገር ውስጥ የሚጠላውን የግዳጅ ውትድርና ለማወጅ እንደ ፖለቲካዊ ማስተባበያ ሊጠቀሙበት ይችላሉ። ሩሲያ ዶንባስን ሙሉ በሙሉ ለመቆጣጠር ተጨማሪ የሰው ኃይል የሚያስፈልጋት በመሆኑም ሀገሪቱ በኔቶ እየተጠቃሽ ነው የሚለው ትረካ ለግዳጅ ውትድርናው መንገድ ይጠርጋል። በሌላ በኩል ዩክሬንም እጆቿን አጣጥፋ አልተቀመጠችም። ፕሬዝዳንት ዘለንስኪ በቅርቡ በቱርክ ከተደረገው የኔቶ ስብሰባናም ከዶናልድ ትራምፕ ጋር ካደረጉት ውይይት መልስ ትልቅ የምስራች ይዘው ተመልሰዋል። ዩክሬንና አሜሪካ ታዋቂውን የፓትሪዮት ሚሳኤል መከላከያ ስርዓት ዩክሬን ምድር ላይ ለማምረት የሚያስችል
የፖለቲካ ስምምነትና የፈቃድ ስምምነት ላይ ደርሰዋል። ይህ ስምምነት ዩክሬን የሩሲያን ከባድ ባሊስቲክ ሚሳኤሎች በራሷ አቅም እንድትመክት የሚያስችላት ሲሆን ከዚህ በተጨማሪ የሚከተሉት ወሳኝ እርምጃዎች እየተወሰዱ ነው። ዩክሬንና አሜሪካ በጋራ ድሮኖችን ለማምረት ሰነዶችን የተለዋወጡ ሲሆን አሜሪካ ለፈተና የምትፈልጋቸውን ዘመናዊ የዩክሬን የአየርና የባህር ላይ ድሮኖችን መውሰድ ጀምራለች። ዩክሬን ተጨማሪ የጸረ ሚሳኤል ስርዓቶችን ከአውሮፓ አጋሮቿ ጋር በፈረንሳይ ለመወያየት ማቀዳለች። በአጠቃላይ የሩሲያ ዩክሬን ጦርነት በአሁኑ ወቅት በአንድ በኩል የዲፕሎማሲያዊ ንግግሮች የሚሰሙበት፣ በሌላ በኩል ደግሞ ይበልጥ አውዳሚ ለሆነ ወታደራዊ ፍጥጫ ዝግጅት የሚደረግበት ድርብ ገጽታን ይዟል። ፕሬዝዳንት ፑቲን የዶንባስን ግዛት መቆጣጠርን የመለኮታዊ መብት ያህል የሙጥኝ ማለታቸውና በዩክሬን ድሮኖች መለብለባቸው ለሰላም የሚደረጉ ጥረቶችን ሁሉ ገደል የሚከቱ መረጃዎች ሆኗል። የዋሽንግተን ትኩረት በአሁኑ ወቅት ይበልጥ ወደ መካከለኛው ምስራቅ በተለይም ወደ ኢራን ጉዳይ እያዘነበለ ባለበት በዚህ ወቅት ዩክሬን የራሷን የጦር መሳሪያ ማምረት አቅም ለማሳደግ የምታደርገው ጥረት ለህልውናዋ ወሳኝ ነው። መጪው ወራት የሰላም ውይይት የሚጀመርበት ሳይሆን ምናልባትም ጦርነቱ ድንበር ተሻግሮ ወደ ሌላ የአውሮፓ ሀገራት ሊስፋፋ የሚችልበት የከፋ የውጥረት ምዕራፍ ሊሆን እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። በመጨረሻም ስፖርት። በዓለም ዋንጫ ፈረንሳይ ሞሮኮን 2-0 በማሸነፍ ግማሽ ፍጻሜውን ተቀላቀለች። የሁለት ጊዜ ሻምፒዮኗ ፈረንሳይ ባለፉት 3 የዓለም ዋንጫዎች ለተከታታይ ለግማሽ ፍጻሜ ስትበቃ የአፍሪካ ሀገራት ጉዞ ግን ሩብ ፍጻሜው ላይ ተገቷል። ደግነት ሞክሪያው ተጨማሪ ዘገባ አለው። በዓለም ዋንጫ በታሪክ ለመጀመሪያ ጊዜ 10 ሀገራትን ያሳተፈችው አፍሪካ አሁን ጉዞዋ እስከ ሩብ ፍጻሜው ብቻ ሆኗል። የዓለም ዋንጫውን የማሸነፍ ቅድመ ግምት የተሰጣት ሀገር ፈረንሳይም እንደተጠበቀችው በውድድሩ አስፈሪ ሁና እነሆ 3ኛ የዓለም ዋንጫ ክብሯን ለማሳካት በቀጣይ 2 ጨዋታዎችን ብቻ ማሸነፍ ይጠበቅባታል። ወደ ወሳኝ ምዕራፍ የተሸጋገረው የ2026ቱ የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ትላንት መደረግ ሲጀምሩ ፈረንሳይ የአፍሪካ ተወካዩን ሞሮኮን ቦስተን ስታዲየም ላይ 2-0 በማሸነፍ ባለፉት 3 የዓለም ዋንጫዎች በተከታታይ ግማሽ ፍጻሜውን መቀላቀል ችላለች። 63811 ተመልካቾች በስታዲየም ተገኝተው የታደሙትን ጨዋታ የሁለት ጊዜ ሻምፒዮኗ ፈረንሳይ ከጨዋታ ብልጫ ጋር 2-0 ስታሸንፍ የጨዋታው ልዩነት ፈጣሪ ተጫዋቾቿ ኪሊያን ምባፔና ኦስማን ደንበሌ በሁለተኛው አጋማሽ በ6 ደቂቃዎች ልዩነት ሁለቱን ግቦች አስቆጥረዋል። በጨዋታው የፍጹም ቅጣት ምት ያመከነው ኪሊያን ምባፔ በጨዋታ ግብ አስቆጥሮ ሀገሩን ሲክስ በዚህኛው የዓለም ዋንጫ ያስቆጠራቸውን ግቦችም 8 በማድረስ ከአርጀንቲናው ኮከብ ሊዮኔል አንድሬስ ሜሲ ጋር በኩል ግቦች የውድድሩን ኮከብ ግብ አስቆጣሪነትም እንዲመራ አስችሎታል። ኦስማን ደንበሌም 5ኛ ግቡን ነው ትላንት ምሽት ያስቆጠረው። በጨዋታው በአጠቃላይ 22 የግብ ሙከራዎችን ያደረገችው ፈረንሳይ 8ቱ ኢላማቸውን የጠበቁ ሲሆን 2ቱን ወደ ግብነት ቀይረዋል። ወሳኙን አጥቂያቸውን እስማኤል ሳይባሪን በጉዳት ያጡት ሞሮኮዎች 5 የግብ ሙከራዎችን ብቻ ሲያደርጉ ኢላማውን የጠበቀ የግብ ሙከራ ማድረግ የቻሉትም አንድ ጊዜ ብቻ ነበር። ፈረንሳይ በዓለም ዋንጫው በ6 ጨዋታዎች 16 ግቦችን ስታስቆጥር ኪሊያን ምባፔና ኦስማን ደንበሌ 13ቱን ግቦች አስቆጥረዋል። በመድረኩ አስፈሪ የፊት መስመር ያላት ፈረንሳይ በመከላከሉም ቢሆን ውጤታማዋ ሀገር ናት። እስካሁን በ6 ጨዋታዎች 2 ግቦች ብቻ ነው የተቆጠሩባት። በመድረኩ የአፍሪካ የመጨረሻዋ ተሰናባች ሀገር ሞሮኮ በ2022 የኳታሩ ዓለም ዋንጫ እስከ ግማሽ ፍጻሜው በመጓዝ ቀዳሚዋ የአፍሪካ ሀገር ስትሆን በግማሽ ፍጻሜውም ያኔ የተሸነፈችው በፈረንሳይ ነበር። ትላንትም በተመሳሳይ ውጤት በሩብ ፍጻሜው በፈረንሳይ 2-0 ተሸንፋ ከውድድሩ ተሰናብታለች። ለዋንጫው ቅድመ ግምት የተሰጣት ፈረንሳይ በቀጣይ ለፍጻሜው ለመብቃት ከስፔንና ቤልጅየም አሸናፊ ጋር በግማሽ ፍጻሜው የፊታችን ማክሰኞ ዳላስ ላይ ጨዋታዋን ታደርጋለች። ተመልካቾች ለዕለቱ የዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ነበሩ። ከዜና ኢትዮጵያ ጋር ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።